ሰላም ጤና ይስጥልኝ። ዶክተር ሸምሴ ነኝ፣ ሪፕሮዳክቲቭ እና ሴክሹዋል ሄልዝ ባለሙያ ነኝ። በዛሬው ደግሞ ማቀርብላችሁ ዋና የስንፈተ ወሲብ መንስኤዎችን አቀርብላችኋለሁ። እስከ መጨረሻው ተከታተሉኝ። እንግዲህ የስንፈተ ወሲብ እድሜያቸው ከ50 በላይ የሆኑ ሰዎች 50 በመቶ ስንፈተ ወሲብ ወይም ደግሞ ኢሬክታይል ዲስፋንክሽን የምንለው ያጠቃቸዋል ማለት ነው። እነዚህ ሰዎች ለምንድን ነው እድሜያቸው 40 እና 50 አካባቢ ሲደርስ ስንፈተ ወሲብ የሚገጥማቸው የሚለውን በዚህ ቪዲዮ አብራርቼ መልስላችኋለሁ። እስከ መጨረሻው ተከታተሉኝ ማለት ነው። የመጀመሪያው አየን እንደሆነ ከልብና የልብ ችግር ማለት ነው። ልብ ድካም ሊሆን ይችላል፣ ወይም ደግሞ ሃርት አታክ የምንለው ማዮካርዳል ኢንፋርክሽን ሊሆን ይችላል፣ ወይም ደግሞ ኮሮናሪ አርተሪ ዲዚዝ የምንለው አለ። የልብ የደም ስሮች ጋር ችግር ሲኖር ደም በበቂ ሁኔታ ከልብ ተመንጭቶ ወደ ብልት በማይሄድበት መንስኤ ምክንያት ስንፈተ ወሲብ ሊገጥም ይችላል ማለት ነው። ስለዚህ እድሜያቸው 40 እና ከዛ በላይ የሆኑ ወንዶች ስንፈተ ወሲብ በሚገጥማቸው ጊዜ ሁላቸውም እንዲመረመሩ የሚመከረው አንዱ ይሄ ነው ማለት ነው። ስለዚህ የሃርት አታክ የምንለው ማዮካርዲያል ኢንፋርክሽን፣ አኪዩት ኮሮናሪ ሲንድሮም የምንለው የልብ ድካም ራሱ ከልብ ጋር የተያያዙ ሰርጀሪዎች፣ ቫልቭ ሲሰራ የተለያዩ የልብ ሰርጀሪዎች ጋር እንዲሁም የልብ ጋር የተያያዙ መድኃኒቶች ለስንፈተ ወሲብ ሊያጋልጡ ይችላሉ። እንደዚህ ያለባቸው ሰዎች አንደኛው መንስኤ ነው ማለት ነው። ሁለተኛው ስኳር ነው። የስኳር በሽታ በብዙ ሰው ዘንድ ስንፈተ ወሲብ እንደሚያመጣ ይታወቃል። ሁለተኛው አይነት የስኳር በሽታ ያላቸው ሰዎች ግማሹ ስንፈተ ወሲብ ይኖራቸዋል። ማለትም ከ100 ሰዎች 50ዎቹ ስንፈተ ወሲብ ወይም ደግሞ ኢሬክታይል ዲስፋንክሽን የምንለው ይገጥማቸዋል ማለት ነው። ይህም የሚሆነው በዋናነት በሁለት ምክንያት ነው። አንደኛው ያው ስኳር ምንድነው የሚያደርገው? ረጅም ጊዜ ሳይቆጣጠር ሲቆይ የደም ስሮችንና ቀጫጭን ነርቮችን ይጎዳል ማለት ነው። ነርቮች በሚጎዱበት ጊዜ አንጎላችን ፍላጎት ቢኖርም ልክ የኤሌክትሪካል ሲስተም ስለሆኑ ነርቮቹ የአንጎላችን ያለው መልእክት ወደ ብልታችን አይተላለፍም። አንጎል ወይም ውስጥ ይፈልጋል፣ ነገር ግን ብልት ለግንኙነት ዝግጁ አይሆንም ማለት ነው። አንደኛው መንስኤ በስኳር የሚመጣው ይሄ ነው። ሁለተኛው ደግሞ ስኳር ወይም ግላይሴሚክ ኮንትሮሉ ፑር ሲሆን ወይም ደግሞ ስኳር ቁጥጥሩ አነስተኛ ሲሆን፣ ስኳር ካልተቆጣጠሩ ደግሞ የቀጫጭን የደም ስሮችን ይጎዳል ማለት ነው። እንደሚታወቀው ኢሬክሽን ወይም ደግሞ የብልት መቆም የሚከናወነው ደግሞ ብልት በደም ሲሞላ ነው። ብልት ወደፊት በአርተሪያል ብለድ ወይም ደግሞ በደም ቅዳ ይሞላና ወደኋላ እንዳይመለስ ደግሞ እንደ ቫልቭ ያላቸው ቬኖች አሉ፣ እነሱ ይዘጋሉ። ስለዚህ ቀጥ ይላል ማለት ነው። ነገር ግን እነዚህ የደም ስሮች በሚጎዱበት ጊዜ በረጅም ሰዓት የቆየ ያልተቆጣጠሩ ስኳር ደም እንደፈለገ ወደ ብልት አይሄድም ወይም ያንሳል ማለት ነው። ስለዚህ ጥንካሬ ማጣት፣ አለመቆም፣ እንደዚሁ ደግሞ አንጎል ወይም አእምሮ እየፈለገ ነገር ግን ብልት ለግንኙነት ዝግጁ ያለመሆን ችግር ያስከትላል ማለት ነው። ስለዚህ ስኳር የሚታወቅ ነው። ብዙ ስኳር ያላቸው ሰዎች ስንፈተ ወሲብ ይገጥማቸዋል፣ በተለይ ካልተቆጣጠሩ። ስለዚህ ስኳርን መቆጣጠር ስንፈተ ወሲብን ለመከላከል አንደኛው መንስኤ ነው፣ ምክንያት ነው ማለት ነው። ለመከላከል ይሆናል ማለት ነው። በሶስተኛ ደረጃ ኮሌስትሮል ያለባቸው ሰዎች ናቸው። ኮሌስትሮል ከፍ ሲል በውፍረት ከመጠን ባለፈ ውፍረት ሊሆን ይችላል፣ ወይም ከዘርም ሊሆን ይችላል፣ ወይም ደግሞ አብዝቶ ቅባታማ ነገር ከመብላትና እንቅስቃሴ ካለማድረግ ተያይዞ ኮሌስትሮል ወይም ደግሞ የሰውነት የቅባት መጠን ከፍ ሲል እንደዚሁ የደም ስሮች የውስጠኛው ክፍል ኢንዶቴሊየም የምንለው ላይ ይጋጋርና ወደ ብልት የሚሄደውን የደም ፍሰት ይቀንሳል ማለት ነው። ይሄ በሚሆንበት ጊዜ ብልት ዝግጁ አይሆንም ወይም ጠንከር ብሎ ለመቆም ይቸገራል ማለት ነው። ስለዚህ ኮሌስትሮል ያለባቸው ሰዎች አንደኛ ኮሌስትሮሉን ማስተካከል ያስፈልጋል። ይሄ ደግሞ በተፈጥሯዊ መንገድ በስፖርትና በአመጋገብ ማስተካከል ይቻላል። ከዚህ ከፍ ያለ ከሆነ ደግሞ በመድኃኒት ማስተካከል ይቻላል ማለት ነው። አንዳንድ ጊዜ ለኮሌስትሮል የሚታዘዙ ስታቲን የምንላቸው መድኃኒቶች ራሱ ስንፈተ ወሲብ ሊያመጡ ይችላሉ። ስለዚህ በተቻለ መጠን በተፈጥሯዊ መንገድ ክብደት በመቀነስ መከላከል ይቻላል ማለት ነው። በአራተኛ ደረጃ ያለው ደግሞ ግፊት ነው። የደም ግፊት ወይም ሃይፐርቴንሽን የምንለው ያው እንግዲህ ግፊት ማለት በአርተሪ ወይም በደም ቅዳ ውስጥ ያለው የደም ፍሰት ግፊት ሲኖረው ኃይል ሲኖረው ማለት ነው። ልክ ቧንቧ ላይ ኃይል ያለው ቧንቧ ስትከፍቱ ውሃው ፏ ብሎ እንደሚፈሰው ይሄን ግፊት ሲኖረው ደግሞ የደም ስሩን የውስጠኛውን ግርግዳ ይጎዳል ማለት ነው። ይሄ በሚጎዳበት ሰዓት ደግሞ ቀጫጭን የደም ስሮች እንደ ብልት ላሉ ምግብ የሚያደርሱ የደም ስሮች ይጎዳሉ። ሲጎዱ ለግንኙነት በሚፈልግ ጊዜ ያ የደም ስር እንደተፈለገ ታዞ በደም ለመሞላት ዝግጁ አይሆንም ወይም ደግሞ ብልት ጥንካሬ እንዲያጣ ያደርጋል ማለት ነው። እንደዚሁ ግፊትም በተፈጥሯዊ መንገድ ብንከላከለው ወይም ብንቀንሰው የተሻለ ነው። ስፖርት በመስራት አመጋገብ በማስተካከል ጨው በመቀነስ የደም ግፊትን መቆጣጠር የተሻለ ነው። ምክንያቱም አንዳንድ የደም ግፊቶች እንደ ቤታ ብሎከር የምንላቸው የደም ግፊቶች
እንደዚሁ ደግሞ ዳዩሬቲክ የምንላቸው የደም ግፊት መድኃኒት ዝርያዎች ራሳቸው ስንፈተ ወሲብ ሊያመጡ ስለሚችሉ እንደዚሁ በተፈጥሯዊ መንገድ በተቻለ መጠን ግፊትን መከላከል ካለም ደግሞ በተፈጥሯዊ መንገድ በደንብ ማስተካከል፣ መድኃኒቶቹም ደግሞ መንስኤ እንዳይሆኑ በጥንቃቄ ከሐኪም ጋር ተነጋግሮ መውሰድ ያስፈልጋል ማለት ነው። 5ኛ ደረጃ ማጨስ ነው። ማጨስ ስንል ሲጋራ ማለት ነው። ሲጋራ በውስጡ ኒኮቲን እንዳለው ይታወቃል። አዲክቲቭ ሰብስታንስ የሆነው ወይም ሱስ የሚያስይዘውም ይሄው ነው። ይሄ ኒኮቲን የደም ስሮችን እንዲኮማተሩ ያደርጋል። ስለዚህ ሰዎች ለረጅም ጊዜ ሲጋራ በሚያጨሱበት ጊዜ ያ ኒኮቲን ቀጫጭን የደም ስሮች እንዲኮማተሩና ወደ ብልት የሚሄደው ደም እንዲቀንስ በማድረግ ብልት ደግሞ ጥንካሬ እንዳይኖረው በቂ ምግብና ኦክሲጅን እንዳያገኝ በማድረግ መጠኑም እንዲቀንስ ያደርጋል። ከዛ በተጨማሪ ደግሞ በግንኙነት ሰዓት ላይ ብቁ ሆኖ እንዳይቆም ወይም ጥንካሬ እንዳይኖረው ያደርጋል ማለት ነው። ሌላኛው ከዛ ውጪ ከሆርሞን ጋር የተያያዙ ናቸው። የቴስቴስትሮን ሆርሞን በተለይ የወንድ ሆርሞን ወንዶች ጡንቻ እንዲኖራቸው፣ የሴክስ ፍላጎት እንዲኖራቸው፣ ብልታቸው እንዲያድግ፣ የዘር ፍሬያቸው ወይም ደግሞ ስፐርም ፕሮዲስ እንዲያደርጉ የሚረዳው ሆርሞን ቴስቴስትሮን እንለዋለን። ቴስቴስትሮን ሆርሞን በሰውነታችን ዝቅ በሚልበት ጊዜ የሴክስ ፍላጎት መቀነስ፣ ጥንካሬ ማጣት፣ ብልት ያለመታዘዝ፣ ጧጧት የነበረው የሚቆም የነበረው መጥፋት፣ እንደዚሁ ሰውነታችን ቅባት የበዛበት ሰውነት መሆን፣ ድካም፣ ማታ ማታ ማላብ የመሳሰሉ ምልክቶች ሊያሳይ ይችላል። ከነዛ ውስጥ አንዱ ስንፈተ ወሲብ ስለሆነ ቴስቴስትሮኑም ዝቅ ሲል ስንፈተ ወሲብ ያመጣል ማለት ነው። አንደኛው መንስኤ ቴስቴስትሮን ነው ማለት ነው። ቴስቴስትሮን ዝቅ ካለ በላቦራቶሪ ተለክቶ በሐኪም ታይቶ መተካት የሚችልና ሌቭሉ ሲስተካከል ማቆም ያለብን መድኃኒት ነው። አንዳንድ ወጣቶች ቴስቴስትሮን በመርፌ በሚዋጣውም ከፋርማሲም ሆነ ከአንዳንድ ህገወጥ አዘዋዋሪዎች በራሳቸው ጊዜ ይወስዳሉ። በተለይ ጡንቻ ለማምጣትና ስፖርት ጠንካራ ለመሆን ብለው ይወስዳሉ። ይሄ ነገር ግን የሰውነት ተፈጥሮ የሚያመነጨውን ቴስቴስትሮን በመቀነስ እንደዚሁ የዘር ፍሬ መጠኑ እንዲቀንስ እንደገና ደግሞ ስፐርም ቁጥሩ እንዲቀንስ በማድረግ እስከ መካንነትና እንደዚሁ ደግሞ ራሱም ከበዛ ስንፈተ ወሲብም ሊያመጣ ይችላል። ስለዚህ ይህንን ልብ ሊሉ ይገባል። ሌላው ምክንያት የኩላሊት ድክመት ካለ ነው። ኩላሊት ድክመት ወይም ሬናል ፌለር ካለ እንደዚሁ ስንፈተ ወሲብ ሊያመጣ ይችላል ማለት ነው። በተጨማሪም ደግሞ የጉበት ድክመት ካለ ወይም ክሮኒክ ሊቨር ዲዚዝ የምንለው አለ። እሱም እንደዚሁ ድክመት ካለ ስንፈተ ወሲብ ሊያመጣ ይችላል ማለት ነው። ከዛ ውጪ ኤፒሌፕሲ ከአንጎል ጋር የተያያዙ በሽታዎች